ጥያቄ ደግሞ ብዙ ጊዜ መህር ይሰጣልና መህር በሚሰጥ ሰዓት ያ መህር እጅህ ላይ ላይኖር ይችላል። ሌላ ሰው ነው የተቀበለው፣ ጠፍቷል፣ የለም እና ያ እንዴት ይታያል? ኒካን ያበላሻል እንዴ? አበላሽ ሚስት የተቀበለችውን መህር ፈቃደኛ ከሆነች ለሰው ለድሃ መስጠት ትችላለች፣ ወይ ለቤተሰቧ ወይንም ለባሏ መልሳ ብትሰጠው ችግር የለውም። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ይላል። ሴቶችን የመህር ስጦታቸውን ከውስጣችሁ ደስ ብሏችሁ ስጧቸው፣ ከዚያ ደግሞ እነርሱ እንደገና መልሰው ደስ ብሏቸው ከውስጣቸው ከሰጧችሁ ብሉ ብሏል። እሺ ጀዛከላህ ወያኩም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ይታያል? ሎተሪ ከሆነ አይቻልም። ሎተሪ አይቻልም። ደግሞ ያኔ የዕጣ የሚቆረጥበት ገቢ ደግሞ ለአቅመ ደካሞቹ ነው የሚገባ ምናምን አለ። በሐራም መንገድ ገንዘብ ሰብስቦ ለመስጠት ይሄ አይሆንም፣ አይቻልም፣ አይፈቀድም። ኦኬ እሺ፣ አመሰግናለሁ። ሰላም አለይኩም ኡስታዝ። ከላይ ያለችው አለች የትሽናሹ ሰላም እንዴት ነው? ይሰማሻል? አሎ አቤት። ሰላም እንዴት ናችሁ? ሰላም ነው። ደህና ነሽ? አሎ ፈጣሪ ይመስገን ሰላም ነው። እሺ ይሰማል? እሺ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ያው እኔ ኦርቶዶክስ ነኝ። አሁን እኛ ኦርቶዶክሳኖች ገብርኤል ማርያም አማላጅ ናቸው እንላለን። አማላጅ ናቸው እንላለን። እናንተ ሙስሊሞች ደግሞ አላህ አንድ ነው ብላችሁ ነው የምታምኑት። አላህ አንድ ነው ብላችሁ ስታምኑ እሺ መካ መዲና ላይ ያለውን ድንጋይ ለምንድን ነው የምታመልኩት? ወይም ደግሞ ለምንድን ነው የምታሻሹት? በጣም ጥሩ። አምላካችን አላህ ሱብሓነሁ ወተዓላ ነው፣ ከእርሱ ውጭ ሌላን አናመልክም። ታዲያ መካ ያለው ምንድን ነው ከተባለ አቅጣጫ ነው፣ እሱ አቅጣጫ እንጂ ሌላ አይደለም። እንዲሁም ደግሞ የሶላት አቅጣጫ ማለት ነው። አምላክ ወደ አንድ ቦታ ዙረን እንድንሰግድ ደነገገ። ለምሳሌ መላእክቶች አሉ፣ የሰባት ሰማይ መላእክቶች ወደ አንድ አቅጣጫ ዙረው እንዲሰግዱ ታዘዋል። ሰባተኛው ሰማይ ላይ ይገኛል። ልክ እንደ ካዕባ ለነርሱ አቅጣጫ አላቸው። በይተል ማዕሙር በማለት አላህ በቁርአን ላይ ይጠቅሰዋል። ወደ ተዘበራረቀ ቦታ እንዳይሰግዱ ሰዎችንም ልክ እንዲሁ ወደ አንድ አቅጣጫ ዙረው እንዲሰግዱ ምልክት አደረገ። ምልክት እንጂ ሌላ አይደለም። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ካዕባ አቅጣጫ ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ከዚያ በፊትም ሌላ አቅጣጫ ነበረው አምላክ አላህ ሱብሓነሁ ወተዓላ። ለምሳሌ እስራኤላውያን ነቢያቶች ወደ ኢየሩሳሌም ነበር የሚሰግዱት። ያ ማለት ግን አመለኩት ማለት አይደለም። እሱን እንደ አቅጣጫ ነው እንጂ የሚጠቀሙት ያንን የአብርሃምን የኢስሐቅ የያዕቆብን አንዱን አምላክ ነው የሚያመልኩት። ይህን መጽሐፍ ቅዱስ ላይ ላሳይሽ እችላለሁ። ዳዊት ምን ይላል? መዝሙረ ዳዊት ላይ ወደ ቤተ መቅደስህም ዙሬ እሰግዳለሁኝ ይላል። ቤተ መቅደሱን እያመለከው ነው አይደለም። አየሽ፣ የሚያመልከው አምላክ ነው። ነገር ግን ምን አለ? እሱን እንደ አቅጣጫ አድርጎ ይጠቀመው ነበር። ይህ ነው መሲሁ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ምን አላቸው? ነገር ግን ወደፊት የስግደት አቅጣጫ ከኢየሩሳሌም የሚቀየርበት ጊዜ ይመጣል ብሏታል። ሴትየዋ መጣችና አንድ ሴት ጠየቀችው። መምህር ሆይ አንተ ነቢይ እንደሆን ካያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ አለችው ኢየሱስን ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። አንቺ ሴት እውነት እውነት እልሻለሁ ወደፊት ወደ ኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። በማን ላይ ነው ይህ ትንቢት የተፈጸመው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ነቢይ ተደርገው እንደተላኩ ትንቢቱ በእርሳቸው ላይ እንደተፈጸመ መጽሐፉን ለሚያነቡ ሰዎች ሊያሳያቸው ዘንድ አላህ መጀመሪያ ወደ ኢየሩሳሌም ዙረህ ስገድ ነበር የተባሉት። የሚገርምሽ ሰሃቦች ምን አሉ ይህን ሲናገሩ? ሰለይና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም
مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلناه. كنبي محمد صلى الله عليه وسلم قال لأسرى سدستنا لأسرى سبت ورات ياكل ودي يروسالم زورا سجدنا قالوا ايش كزيان بهالا የቂብላ አቅጣጫ ከ16 ከ17 ወራት በኋላ የቂብላ አቅጣጫ ወደ ካዕባ ተቀየረ አለ። ኢየሱስም ምን ብሏት ነበር ለሴትየዋ? አንቺ ሴት እውነት እውነት እልሻለሁ ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል ብሏት። በማን ላይ ተፈጸመ? ይህ ትንቢት በነብዩ ሰለላሁ ዐለይሂ ወሰለም ላይ። ይህ ኢየሱስ ስለ ነብዩ መሐመድ የተናገረው ትንቢት መሆኑን በደንብ አድርጎ ያሳያል። ወጥቷል አይደል? ይህ ነው። እሺ ሁለተኛ ጥያቄ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው የምታምኑባቸው? ስታምኑባቸው እግዚአብሔር ነው ወይስ መላእክት? ነብይ ናቸው፣ ሰው ናቸው። ከሰዎች መካከል አላህ በቁርአን ላይ ቁል ኢነማ አነ በሸሩ ሚስልኩም ይላል። ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። ሙሐመድ ሆይ እኔ ልክ እንደናንተ ሰው ነኝ በላቸው። ከእናንተ የሚለየኝ ወደ እኔ የአምላክ ቃል ይወረድልኛል በላቸዋል። ሌላ ምንም የላቸው። ልክ እንደነ ሙሴ እንደነ አብርሃም እንደነ ኢስሐቅ እንደነ ያዕቆብ ከነቢያቶች መካከል አንድ ነብይ ናቸው። አላህ በቁርአን ላይ ሲገልጻቸው ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛና ነብይ ነው ይለናል። እና ነብይ ናቸው። እርሳቸው ለጌታ ለአምላክ ለአላህ ሱብሓነሁ ወተዓላ ከማንም በላይ የተገዙ ያመለኩ ናቸው። አሕመድ የሚል ስም አላቸው። ከስሞቻቸው መካከል ማንነታቸውንም የያዘ ነው። አና አሕመድ ይላሉ። እኔ አሕመድ ነኝ አሉ። ምን ማለት ነው? ለጌታው ለአላህ ከማንም በላይ ያመሰገነና የተገዛ ማለት ነው። እና ለጌታቸው ለአምላክ ለአላህ በጣም የሚገዙ ነበሩ። ነቢዩላህ ዒሳ የማርያም ልጅ ስለ እርሳቸው ትንቢት ሲናገር ጊዜ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል አዕቡዱላህ ረቢ ወረብኩም ሚንሁ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላህ ኢለይኩም ሙሰድቀን ሊማ በይነ የደይ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ ይላል። ከእኔ በኋላ ነቢይ ይመጣል ስሙም አሕመድ የሚባል ብሎ ለእስራኤል ልጆች አብስሯቸዋል። እና እርሳቸው ምንድናቸው ከተባለ ከማንም በላይ ለጌታ ለአላህ ሱብሓነሁ ወተዓላ የተገዙ አላህን ከማንም በላይ ያመለኩ ነብይ ናቸው። ተአምራቶችን አድርገዋል። የነብይነት ማረጋገጫ የሚሆን ይሄ ናቸው እንጂ እርሳቸው አምላክ አይደሉም። በእርሳቸው ምንም አይነት አምልኮ አይሰጥም። እኛ ገብርኤል፣ ሚካኤል፣ ማርያም መላእክት ናቸው እንደምንለው ነው እናንተ የምታምኑት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መላእክት ናቸው እንጂ አሰግዱላቸውም ታምናላችሁ እንጂ በእነሱ ዘንድ እግዚአብሔርን እንትን ትላላችሁ እንጂ። አሁን ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ስታከብሩ ወይ ደግሞ በእነሱ ምክንያት ነው እግዚአብሔርን እንትን ማለት የምትችሉት እንጂ ማምለክ አትችሉም። ፈጣሪ አምላክ እርሳቸው መልአክ ሳይሆኑ ሰው ናቸው፣ ነብይ ናቸው። እርሳቸው አላህ እንደሚገዙ ሁሉ እኛም እንገዛለን። በእርሳቸው በኩል ህግና ስርዓትን አወርዷል አምላክ። በየዘመናቱ ነብያትን ሲያስነሳ ጊዜ አምላክ በእነርሱ በነዚያ በነብያት በኩል ህግና ስርዓትን ያወርዳል። በዚያ መልኩ በዚያ ነብይ ላይ በተወረደ ህግና ስርዓት መሰረት ትውልዶቹ አምላክን ያመልካሉ፣ ይገዛሉ ማለት ነው። አይዋ ነብዩ ሰለላሁ ዐለይሂ ወሰለም እግዚአብሔር ማለት ሰው ናቸው እያልከኝ ነው? ሰው ናቸው መላእክት ናቸው ብለኛል ቅድም። መላእክት አይደሉም፣ መላእክት አይደሉም፣ ሰው ናቸው። ከነብያቶች መካከል አንድ ነብይ ናቸው። በደንብ ያዙልኝ። እሺ ነብዩ ሰለላሁ ዐለይሂ ወሰለም ሰው ከሆኑ እናንተ ለምንድን ነው እሺ ለነሱ ነብዩ ሰለላሁ ዐለይሂ ወሰለም ብላችሁ አሁን ለምሳሌ እንደኔ አንድ የማታቅ ልጅ ወይ ደግሞ የማታቃው ለምሳሌ እኔ ስለ ራሴ እንጂ ስለ ሙስሊም ምንም ነገር የማላቀው ነገር ይኖራል። ገባ? አላቅምም። ግን አሁን በማላቀው ላቅም ሳላቅም ባለማወቅም ይሆናል አንድ ነገር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው ብዬ ስናገር ይገደል፣ ይመታ፣ እንደገና ደግሞ ይታሰር ትላላችሁ አይደል? ለምን አስፈለገ? ኦኬ እኛ ይገደል አንልም። ያ ሰው ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚሰድብ ከሆነ ይጠየቃል። ቁርአን ላይ አለ አላህና መልእክተኛውን የሚሳደብ ሰው ይመከራል። አላህንና ቁርአንን ነው የሚለው። አላህንና ቁርአንን ለምሳሌ ቁርአንን የሚቀድ ቁርአንን የሚሰድብ አላህን እንትን የሚል እንጂ ነብዩ ሰለላሁ ዐለይሂ ወሰለም የሚሰድብ ይገደል ወይ ደግሞ ይታሰር የሚል ነገር አለ?
የለም እንደሱ አይደለም። ሐላስ እኔ ይሄን ነገር ግን መጽሐፍ ቅዱስ ላይ እግዚአብሔርን የሰደበ ይገደል ይላል። አሳይሽ። አዎ እኛ ጋርም አለ። እግዚአብሔርን የሰደበ ሰው ይገደል ይላል አይደለ? እግዚአብሔርን የሰደበ ፈጽሞ ይገደል ይላል መጽሐፍ ቅዱስ። ምን ትያለሽ? እግዚአብሔርን የሰደበ ፈጽሞ ይገደል? አንድ ሰው እግዚአብሔርን ቢሳደብ ይገደላል እንደ ክርስትና። እንደ ክርስቲያን አይደለም እንደናንተ። አሁን ለምሳሌ መጽሐፋችሁን የቀደደ ወይ ደግሞ እግዚአብሔርን እንትን ያለ በእናንተ ዘንድ ይገደላል። እግዚአብሔር ግን በዚች ምድር ላይ ከእግዚአብሔር ውጪ ማንም ንጹህ የለም። ማንም ማለት ነው። አሁን አንዳንድ ሰዎች በእናንተ በሙስሊም በአንዳንድ ሰዎች ላይ እግዚአብሔርን ወይም ደግሞ ቁርአን ሲቀድ ያንን ሰው ከማስተማር ይልቅ ይሄ ነገር ትክክል አይደለም ብሎ በውስጥ ብዙ ነገር የማያውቅ ነገር ሊኖር ይችላል። ያንን ከማሳወቅ ይልቅ አሳልፎ ለሰው መስጠት ወይም ደግሞ ማሰር፣ መግደልን ትፈልጋላችሁ። እዚህ ጋር ነው ያውና ግደሉ የተባለው እዚህ ጋር ነው፣ መጽሐፍ ቅዱስ ላይ ነው። ምን ይላል? የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ያ ምን ታያለሽ? እግዚአብሔርን ቢሳደብ በድንጋይ ተሰብስበሽ ትገየዋለሽ፣ ትወግሪዋለሽ። ግደሉ እያለ ነው ይሳደብ። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔርን የሰደበ ሰው እኔ ይገደል አልልም። ግደሉት እያለ መጽሐፍ እያለ ለምሳሌ ሳይሆን መጽሐፉን ይሄን ያመጣው ወይ ደግሞ ከኦርቶዶክስ መጽሐፍ ላይሆን ይችላል። እርግጠኛ ላትሆን ትችላለች። ሳይሆን ኦሪት ዘመን አላችሁ ከቤንጦች ወይ ደግሞ ክርስቲያና የተናሳ እሺ ኦርቶዶክስ ካለ የተናሳ ይምኪን ከጴንጤዎች ሊሆን ይችላል ከሌሎች አማኞች እንጂ እግዚአብሔርን የገደለ የተናገረ ይገደል ወይም ደግሞ አይልም። ይቅር ባይ አምላክ ነው የሚለው። የኛ ይቅር ባይ አምላክ ነው እግዚአብሔር። በዚህ ምድር ላይ ማንም ንጹህ የለም። አዳምጫ ታዲያ ያው ዝም ብሎ ማውራት ሳይሆን አዳምጪ። ሰላም ነህ ክርስቲያና? ሄሎ ወረዳሽ ያውቀዋል። ያው ይሄ መጽሐፍ ቅዱስ ላይ ነው ያለው። እሺ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። ይሄ ብቻ አይደለም፣ ሌላም ልጨምርልሽ። አንድ ጊዜ ሌላ ቦታ ላይ ምን ይላል? እግዚአብሔር ሴቶችን ግደሏቸው ይላል። ያው የሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ያው ሌላም ልጨምርልሽ። ቀይ ልጨምርልሽ። ሌላ የግድያ ማዕት በደርዘን ያለው መጽሐፍ ቅዱስ ላይ በደርዘን ማለት ነው። ለኦርቶዶክስ ያላዩ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደል። እንስሳት እንኳ አልቀረውም ግደሉ እያለ ህግ ያወጣል እግዚአብሔር። ህፃናቶችን ግደሉ። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ከተባለ ምን እንዳሉ ደግሞ እርሳቸው ላሳይሻለች። እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ አላለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ በተቃራኒ አደራ ሴቶችን፣ ሽማግሌዎችን፣ ህፃናቶችን እንዳትገሉ ይላሉ። ያሉበትን ላሳይሽ። ያ እዚህ ጋር ያው ወደ አማርኛ አልቀይርላችሁ፣ ወደ አማርኛ አልቀይርላችሁ። ይታያችኋል። እዚሁ እያለ ወደ አማርኛ አልቀይርላችሁ፣ ከምተረጉምላችሁ ራሳቸው እንድታነቡት። ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን አትግደል። ሽማግሌን፣ ልጅን፣ ሴትን አትግደል ይላሉ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እግዚአብሔር ደግሞ ምን አለ? ያው ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል አለ። ይሄ ነው ይመስላል። ለማንኛውም ይሄ እሺ። ሌላ ጥያቄ አለሽ?
እሺ ዜድ ከላይ ያለሽው የምትሽናሽ ዜድ አሎ አሎ ያቃላችሁ ልጆች ይገባችሁ አሎ ሰላም አለይኩም ወአለይኩም ሰላም ሰላም አለይኩም አይሰማ ወአለይኩም ሰላም ወራህመቱላሂ ኡስታዝ ሁለት ጥያቄ ነበረኝ አንደኛው በእንትን እንዳናገባቸው የተከለከልናቸው አሉ አይደለ አሁን ለምሳሌ እንደ እህት አክስት ምናምን ማለት ነው እና የሚስት እናትም አሁን ተከልክሏል አይደለ እና እነሱ አሁን እህት ምናምን ሲሆኑ አጅነቢ አይሆኑብንም አሁን የሚስት እናት አሁን አጅነቢ ትሆንብናለች ወይ የባል እናት ላንተ አጅነቢ አትሆን መህራም ነች ከዘመድ ነዋል ኦኬ እሺ ሌላኛው ደግሞ አሁን ውዱ የሚያስ ከረመዳን በኋላ ለመጣ ነው እባክህ የዛውን አይደለ በቃ እንገናኛለን ኢድን እዚህ ውዬ ቀጥታ አመጣለሁ ኢንሻአላህ مرحبا ان شاء الله مرحبا ان شاء الله بس نعم ጨረስክ አይ ቆይ ስልክ እያወራ ስለሆነ ሁለተኛው ጥያቄ አሁን ለምሳሌ ውዱ የሚያጠፋና ውዱ የማያጠፋ ከላይ ያለው አንድ ሚኒት አድርገው ስንተር ውዱ የሚያጠፋ አለ ሻወር የሚያስወስድ አለ አይነት አላቸው አይደለ የፈሳሽ አይነቶች የዛኑ አይነት አሁን ለምሳሌ የጾምን የሚያጠፋ ምናምን ነገር አይነት አላቸው ፈሳሾቹ ወይስ እነሱን ጾምን የሚያጠፋ እና የማያጠፋ አለ ጾምን የማያጠፋው በህልም እንቅልፍ ላይ ተኝተህ ለምሳሌ ሳታ በህልምህ የዘር ፈሳሽ ብታይ ይሄ ጾሙ አይበላሽም ሰው አውቆ ፈልጎ ስላልሆነ ነገር ግን ሰውየው ጾመኛ በሆነበት ቀን ላይ ከሚስቱ ጋር በመጫወት በመላፈት ሊሆን ይችላል ወይ ስሜታዊ ነገር አስቦ ወይንም አይቶ ወይንም አንብቦ ወይንም እንዲህ አይነት ነገር እንትን ብሎ ራሱን ወደ ስሜታዊ ነገር አስከፍቶ የዘር ፈሳሽ እንዲወጣው ከሆነ ብልቱን ነክቶ ሊሆን ይችላል ባይነካም ራሱ ሆን ብሎ አስቦ ወደዚያ ነገር ራሱን ወስዶ የዘር ፈሳሽ ከፈሰሰ ጾሙ ይበላሻል። እሺ ሌሎቹ የፈሳሽ አይነቶች ውስጥ ሶስት ከሁለቱ በቃ ይሄ ነው የሚፈታው በዚህ ሁኔታ ከወጣ ነው። ሶስት ፈሳሽ እሺ ጀዛከላህ ኡስታዝ ወዲያለ መንያለ መዝያለ እና የሚፈታው አንደኛው ነው መዝይ ነው ጾምን የሚያበላሽው መንይ ከሆነ ያ ማለት ሰውየው እንቅልፍን ተኝቶ በህልሙ የፈሰሰው ከሆነ ሳያስበው ይሄ ያለ ፍላጎቱ ነውና የመጣበት ጾሙን አያበላሽም። መዝይ ግን እንቅልፍን ሳተኛ ነው ስለዚህ ስሜታዊ ነገር አይታው ያስበው ከሚስት ጋር ተላፍተህ ብራ እንደዚህ ከሆነ ዛኔ ነው ጾሙ የሚበላሸው ማለት ነው። ወዲህ የሚባለው ደግሞ ይህ በድካም ምክንያት የሚፈሰስ ስለሆነ ያለ ፍላጎት ነው እሱም ጾሙን አያበላሽም። ጾሙን አያበላሽም ፍላጎት ሰውየው በፍላጎት ሆን ብሎ ስሜታዊ ነገር አድርጎ ሲወጣ ጊዜ ነው ጾሙ የሚበላሸው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ።
የኔ ጥያቄ እንትን ተራዊህ ላይ ቁርአን ይዞ መቅራት አይቻልም ነበር አይቻልም ተብያለሁ እና በስልክ ይሳ ማለት ቁርአኑን ከያዝኩት ቁርአኑ ይንገላታል ስጁድ ስትወርጂ ምናምን ነገር ተባልኩኝና በስልክስ ዝም ባያቸው ቁርአን ያልሐፈዘ ሰው ቁርአንን ይዞ ቢቀራ ችግር የለውም። ቁርአን ያልሐፈዘ ሰው ቁርአንን ይዞ ያየ ቢቀራ ችግር የለውም። በስነ ስርዓት ያዥ። እንደዚህ እንትን እንዳትዩ በስነ ስርዓት ይዘሽ አንድ እየቀራሽ መስቀድ ትችላለሽ። እሺ ሌላኛው ደግሞ ከፋቲያ ውጪ ያለውን አሁን ኢማሙ ፋቲያ ከቀራ በኋላ ፋቲያ እኩል አልቀራውም ከሱ ጋር እየተከተልኩት ቀርቼ ከዛ ከፋቲያ በኋላ የሚቀራውን አብሬው ብቀራ ችግር አለው? لا አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦቻቸውን ምን አሏቸው? ከኋላቸው አብረዋቸው ይቀሩ ነበርና ፋቲሃንም ከዚያ በኋላ ያለውን ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ዞር ብለው ከለከሏቸው። ፋቲሃን ቅሩ፣ ከዚያ በኋላ ያለውን ግን የኔ ይበቃቸዋል አትቅሩ ብሏቸዋል። ስለዚህ ፋቲሃን እንቀራለን፣ ከዚያ በኋላ ያለውን የኢማሙ በቂ ነው እናዳምጣለን። እሺ እና ደግሞ አንድ መልእክት እንድታስተላልፍልኝ ፈልጌ ነው። ብዙ ቦታ ላይ አይቼ ሰዎችን ሲያወሩ ሰምቼ ምናምን ነገር እዚህ ቲክቶክም ላይ ኮሜንት ላይ ያየሁት ነውና እንትን ኢሳንና ነብዩላህ ኢሳንና ኢየሱስን አንድ ናቸው ስማቸው ተለያየ ኢየሱስና ኢሳ በመባል ተለያየ ብለው የሚያስቡ ሙስሊሞች አሉና የተሰቀለው ሌላ ኢሳ ሌላ መሆኑን እንድትነግራቸው ማለት እንድታስረዳቸው ብዙ ሰዎች አንድ አድርገው ያስቡታል እና አይረዱም አንድ እንደሆነ እና በዚህ አጋጣሚ ይሄንን እንድትናገር ነው። እሺ እሺ ጀዛከላ አላህ ያቆይ። እሺ ወጀለስ አይሰማም? ሰማ የምጠይቅ ጥያቄ ነበረኝ። እሺ እኔ ከሰለምኩኝ 2 አመት ሞልቶኛል። ረመዳን ወላይ ነበር የሰለምኩት እና ቤተሰቦቼ እንዳለ ካፊር ናቸው እና እናቴ ደግሞ እኔ ሙስሊም መሆኔን ስላልተቀበለችው ስላልፈለገችው ማለት ሂጃብ ተርብቄ ነበር እያረኩ የነበርኩት እኔ ተማሪ ነኝ እና ያው ሰፈር ውስጥ ያለው ወሬ እንደምታውቀው ነው። በጣም ብዙ ነገር ሲወራ ማዘርጋ ደርሶብኝ እንትን አድርጌ ነበር ሂጃብ አውልቄ ነበር። እሷም ራሴን አጠፋለሁ ሂጃብ ምታረጊ ሆነ ምናምን ስትለኝ ሂጃቤን አውልቄላት ነበር። እንደምትፈልገውም ሱሪ ቤት ውስጥ ያሉትን እንዳለ ቀሚሶች እንዳታረጊ ተብዬ ሱሪ ነበር የምለብሰው እና ሰላትም ተረብቄ ነው የምሰግደው። ጾምም እንደዛው ነው እና እዚህ ጋር ያኔ ጥያቄ ምንድነው ይሄ ነገር አላህ ይቀበለኛል ወይ? ምክንያቱም ውጪ ላይ በጣም አጅነቢ የሆኑ ወንዶች ያዩኛሉ፣ ጸጉሬን ከፍቼ ሱሪ ለብሼ ያዩኛሉ። ግን ሰላቴን ሰግዳለሁ ተረብቄ ቢሆንም አንድ ላይ ነው ቀዳማ አውጣው ለቀኑም ማለት ነው። ሰላቶች ማለት ነው ቀዳማ ማውጣት ይቻላል። ሰው ተጠይቅ ወደ ዩኒቨርሲቲ ጠይቁ ይቻላል ብለው ማታ ከተኙ በኋላ ነው አንድ ላይ ከሱቢ ጀምሮ እያንዳንዱ እንዳለ ቀዳማ አውጣው ማታ ላይ ነው። አሁንም በዚህ ሁኔታ ላይ ነሽ ወይንስ አሁንም በዚህ ሁኔታ ላይ ነሽ ወይንስ ቆየ ነው እየነገርሽኝ ያለሽ? ይሰማል? ይሰማል። አሁንም እየኖርኩ ያለሁት ልክ እንደዛ ነው። 18 አመት ስላልሞላ ከቤት መውጣት አልችልም እና ከቤት መውጣት ስለማልችል የሚረዳኝም ሰው ስለሌለ አላህ ይቀበለኛል። አብሽሪ ይቀበልሻል እና እስከምትችሉ ድረስ ሰለማችሁ አይደለ? ከዚያ በኋላ ከተቀበሉ መስለማችሁንና ነፃነት ከሰጧችሁ እሰየው ኢስላም ባዘዛችሁ ህግና ስርዓት ትኖራላችሁ። ነገር ግን መስለማችሁን ካወቁ ጉዳት የሚያደርሱባችሁ ከሆነ ሻዳ ይዛችሁ በቻላችሁት አቅም ሶላታችሁን እየጠበቃችሁ መስገድ አልባሳት ምናምን እስኪመቻችላችሁ ችግር የለም። ብዙ መስለም የምትፈልጉ ልጆች ያላችሁ ልክ ነው። ነገር ግን በሰለም ቤተሰቦችን እንዴት ይቀበሉኛል ካወቁ ምናምን የምትሉ ልጆች ሻሃዳ ያዙ፣ እስልምናን ተቀበሉ።
ከዚያ በኋላ በቻላችሁት አቅም ሶላታችሁን ትሰግዳላችሁ። አልባሳቱ ቀስ ብሎ በሚመቻችላችሁ ጉዳት የሚያደርሱባችሁ ከሆነ እና በዚህ መሰረት አድርጉ። አብሽሩ ባላችሁበት ፈተቁላህ መስተጣዕቱም ብሏል አላህ። በቻላችሁት አቅም እኔን አላህን ተገዙ፣ እኔን አላህን ፍሩ ብሏል። በቻላችሁት አቅም ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ። አምላክ አላህ ሱብሓነሁ ወተዓላ አንዲትን ነፍስ በምትችለው አቅም እንጂ ያስገድዳል። በሚደርስባችሁ መከራና እንግልት መገለል ምናምን ደግሞ ምንም እንዳያሳስባችሁ፣ ከአላህ ዘንድ ምንዳችሁ ጀነት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? በእርሳቸው ዘመን በማመናቸው ምክንያት እየተፈተኑ የነበሩ አማኞችን ምን አሏቸው? ሰብረን ያ አለ ያሲር ፈኢነ መውዒደኩሙል ጀና አሏቸው። እናንተ በመስለማችሁ ምክንያት የምትፈተኑ የያሲር ቤተሰቦች ሆይ ታገሱ፣ ጽኑ በእምነታችሁ ላይ የእናንተ ቀጠሮ ገነት ነችና ብሏቸዋል። ያ የነቢያችን ሰለላሁ ዐለይሂ ወሰለም ብስራት በዚያ ዘመን ብቻ አይደለም፣ እስከ ዓለም ፍጻሜ ድረስ ለሚመጡ ሰለምቴዎች በመስለማቸው ምክንያት በሚደርስባቸው መገለል፣ መመታት፣ መቀማት ምናምን በዚህ ሁሉ የታገሱና የጸኑን ሁሉ ይመለከታል። ብትታገሱ ብትጸኑ ፈለኩም አጅሩን ዐዚም ብሏል። ለእናንተ ታላቅ ምንዳ አለላችሁ ይላል ቁርአን ላይ። ታላቅ ምንዳ ብሎ አላህ ከተናገረ ጀነት ብቻ ነው፣ ሌላ አይደለም። ምድራዊ ጸጋ አይደለም። ታላቅ ምንዳ እና ጀነት ነች። እንትናችሁ ታገሱ፣ ጽኑ በእምነታችሁ ላይ። እሺ አሰላሙ አለይኩም። ይቅርታ እስካሁን ጫጫታ ስለነበረ ነው። ዛህራ ያኑ አለች ዛህራ። እሺ ትምህርቶችን ያለሽ ከላይ ያለ ሁሴን የኔ ኮምቦልቻ ግን የአህባሽና የኛ የሙስሊሞች ግንኙነት እሺ አንዴ ما هاي ما الليل ايوه يا الله يمكن ይሰማል አይሰማም? አንድ ትጨርስ። የምትማሪበት ግሩፕ አለሽ? እኔ የምማርበት ምንም ግሩፕ የለኝም። በቃ ስልክሽን በውስጥ አስቀምጪልኝና ግሩፕ እንድትገቢ አድርግሻለሁ። እሺ የሆነ አፍሪካ ምንድን ነበር አፍሪካ ሜምበር ነው እንደሚባል አለና እሱ ትምህርት አለ። ግን እኔ የምፈልገው መጀመሪያ ቁርአንን በትክክል መቅራት ስላለብኝ ችግር የለውም አብሽር። እና ከዚህ ሙስሊም ጓደኛ አለህ አይደል? ስለ ሶላት አሰጋገድ፣ ስለ ውዱ አደራረግ እነሱ ያስተምሩሃል። በጣም ቀላል ነው። ያስተምሩ ይበላቸው። ወይንም ግሩፕ እንድትገባ አደርጋለህ። በዚህ ስልክ ቴሌግራም ትጠቀማለህ አይደል? ቴሌግራም እጠቀማለሁ። እሱ እያስገባኝ ግሩፕ ላይና ለዚህ አብሽር አብሽር። ስምህ ማን ነበር?
ማን ነበር የመጀመሪያ ስምህ? መንግስቱ። እሺ ስምህን ሙሐመድ ብለው ደስ ይላል? በቃ ከዚህ በኋላ ስምህ ሙሐመድ ነው፣ መንግስቱ አይደለም። እሺ ሙስሊም ጓደኞችህንም አወራቸው ስለ ሶላት አሰጋገድ ምናምን በአካል በተለይ ታገኛቸው ከሆነ ጥሩ፣ ካልሆነ ደግሞ በግሩፕ እንድትገባ አደርጋለሁ። እሺ ግሩፕ አስገባኝ። በጣም አመሰግናለሁ። አይ እሺ ወንድሜ። እሺ 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 እህት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ከታች ያለሽው ጨረሽ እህታችን? እኔ እንትን አልጨረስኩኝም። የምጠይቅ ሌላም ጥያቄ ነበረኝ። እሺ ያለሽ ምንድነው? ሌላኛው ጥያቄ ደግሞ ማለት ነው አሁን ትንሽ አሞኛልና የታመምኩት በሕክምና ተነግሮኛል። ግን በሃይማኖታችን እኔ ማረገው ምንም አይነት መፍትሄ የለም። በእኛ ሃይማኖት ማለት እዚህ ጋር ፋሚሊ ላይ ያሉ ምንድነው ጸበል ሂጂ፣ ፋዘር ደግሞ ጴንጤ ነው ወደ ቸርች ሂጂ ነው እያለኝ ያለው። እኔ ደግሞ እሱን ሁለቱንም ሳለማልፈልግ ወደ ራሴ ሃይማኖት ምን ማድረግ እችላለሁ? እናም ደግሞ በዛው ልክም ደግሞ ብር የለኝም። አንዳንድ ሰዎች ብር ያስፈልጋል ምናምን ብለውኝ ነበረ በእስልምና ማለት ነው። ከዛን ውጪ እኔ ማድረግ የምችለው ነገር የለም በግሌ እንትን ወይ እንዲቀራብኝ ከህመሜ ለመለየት ማለት ነው መድኃኒት ከሞት ችግር የለም። ያለሽበት ቤት ነው ቦታዬን ለደህንነቴ ሲባል ባልነግርህ ደስ ይለኛል። ምናልባት የማያውቅን ሰው ላይቭ ላይ ካለ በድምጽ የራሱን ችግር እንዳይመጣብኝ ፋሚሊ ላይ በውስጥ መስመር ልክልሃለሁ። በቃ ነገርንና ዘካሪ የሚቀሩ መስጊዶች ምናምን እናመቻችልሻለን ኢንሻአላህ። ማሽር እሺ አላህ ይስጥልኝ። በጣም ነው የማመሰግነው። አሜን ኢንሻአላህ። ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ያለኝና ልጠይቅ። አሁን ለምሳሌ ሙስሊም የሆነ ሰው ሌላ ሃይማኖት የምትከተል ሴት ማግባት ይቻላል ወይስ አይቻልም የሚለው በራሷ ሃይማኖት። አሁን ለምሳሌ እሷ ሌላ ሃይማኖት አላት፣ እኔ ደግሞ ሙስሊም ነኝ። እሷን ማግባት ይፈቀድልኛል በእስልምና? ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ማስረጃ ሐዲስ ላይ ፈዝፈር ቢዛቲ ዲን አሉ። ዲን ያላትን መርጠህ አግባ ነው ያሉት። ዲን ያላትን መርጠህ አግባ ነው ያሉት። ዲን ሲሉ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ኢነ ዲነ ዐንደላሂ አልኢስላም ነው፣ ከእኔ ከአላህ ዘንድ ተቀባይነት ያለው ሃይማኖት እስልምና ነው። እንዳለ አምላክ አላህ ሌላ እምነት ተከታይ ማግባት አይቻልም፣ አይፈቀድም። አይሽ አመሰግናለሁ። እሺ በተራ አስገባቸው ልጆች። ጥያቄ ያለ ይቀጥል። ሰላም እሱ እንዴት ነህ? ሰላም እንዴት ነህ? ደህና ነህ? ሰላም ነው አለን አለን አልሐምዱሊላህ። እሺ እኔ የተወሰኑ ጥያቄዎች ነበሩ። እሺ ጥያቄዎች ምንድን ናቸው? እሺ አንዴ ይቅርታ አንዴ እሺ እስከዛ ሌሎች ጥያቄ ካላችሁ ቀጥሉ። ሄሎ ጥያቄ ካላችሁ ቀጥሉ። ሄሎ ጥያቄ ነበረ። እሺ ልቀጥል እሱ ወይስ ሰላም አለይኩም። እሺ
እኔ ሁለት ጥያቄ ነው ያለኝ። አይሰማም ድምጼ? ሌላ ሰው እየጠየቀ ነው አይደለ? ልጅ ቀጥልና ትቀጥላላችሁ ነው ትቀጥላላችሁ። እሺ ከላይ ከታች የት ይቀጥል? እሺ እስልምና ቁርአን የወረደላቸው ብቸኛ ነቢይ ረሱል ሰለላሁ ዐለይሂ ወሰለም እንደሆነ ነው ቁርአን የሚያስተምረው፣ እናንተም እዚህ ጋር የምትነግሩት። ሁለተኛው ደግሞ ኦኬ እሺ ጥያቄን አንድ ላይ አጠቃልዬ የመጀመሪያው ከዛ በፊት እስልምና ለምንድን ነው በሌላ ነቢያቶች ብሪፍ ያልተደረጉ? ለምንድን ነው በሌላ ነቢያቶች ያልተገለጠው? ቁርአን ለረሱል ብቻ ነው የወረደው፣ በረሱል ጊዜ ነው እና ከዛ በፊት እስልምና እንዴት ነበር? በማን ነበር እስልምና እየተነገረ የነበረው? ከዛ በፊት ሁሉም በየጊዜው አምላክ አላህ ሱብሓነሁ ወተዓላ ቃልን ያወርድላቸዋል፣ ያዛቸዋል። በየጊዜው የራሳቸው መለኮታዊ መጽሐፍ ይሰጣቸዋል። በዚያ ላይ ትውልዶቻቸውን ያስተምራሉ። አሁን ጥያቄው የመጨረሻ ዘመን የተሰጠው መጽሐፍ ምንድን ነው? ቁርአን በነብዩ ሰለላሁ ዐለይሂ ወሰለም። ከዛ በፊትስ የራሳቸው መጽሐፍ ተሰጥቷቸዋል። ዲናቸው ሃይማኖታቸው የሁሉም ምን ነበር? አምላክ አንድ ሃይማኖትን የሰጣቸው ለነብያት። ለነዚህ አለፈ ሌላ ሃይማኖት፣ ለነዚህ ሌላ ሃይማኖት አልሰጠም። ኢስላምን ያዘዛቸው። ይሄን ለቀደምት ነብያት ሁሉ ያዘዘባቸው ሃይማኖት ኢስላም እንደሆነ ይነግረናል። ምን ይላል? ኢነ ዲነ ዐንደላሂ አልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ብቻ መረጥኩላችሁ እያለ ይናገራል። ይህን ሃይማኖት ለቀደምት ነብያት ሁሉ ደንግጎት እንደነበር ሲነግረን ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ይለናል፣ ለእኛ ማለት ነው። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። እኔ ልክ ነህ። እሱ ግን ይሄን ሁሉ አሁን የነገርከኝ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን በወረደ ሰዓት ነው ሁሉ ነገር የተገለጸው አይደል? ከዛ በፊት ግን የነበሩ ነቢያቶች እንዴት ነበረ ህዝቡን ወደ እስልምና እንዴት ነበር? እስልምና የሚለው ቃል ራሱ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ይታወቃል ወይ? አለ ወይ? ምን አለ? ተጨባጭ የሆነ መረጃ ምን አለ? ክርስትና ነበር አይደል? ክርስትና እንደነበር የሚባል የለም። ማስረጃ ትሰጠኛለህ? መጽሐፍ ቅዱስ ላይ እግዚአብሔር የትኛውም ቦታ ላይ ክርስቲያን ሁኑ ብሎ ያዘዘው አንድ ነብይ የለም አለ? ማስረጃ አይደለም። እኛ ከመጽሐፍ ቅዱስ ጫን ጠይቃችን ችግር የለውም። በጣም የሚገርመው ሙስሊሞች ስንጠይቅ ከመጽሐፋችሁ ብለን ነው የምንጠይቀው። እኛን ግን ከመጽሐፋችሁ ውጭ ብላቸው ነው የምንጠይቀው። ችግር የለውም። ነብዩ መሐመድ ከመወለዳቸው በፊት ስለ ክርስትና ስታስረዳ ችግር የለም። ከራስህ መጽሐፍ ስጠኝ፣ ሌላ መጽሐፍ አልጠይቅህም። አንተ ብለህ ከሌላ መጽሐፍ አታመጣም። አሁን ጥያቄ ምንድነው? መጽሐፍ ቅዱስ ላይ እግዚአብሔር አንድ ነብይ ክርስቲያን ሁን ብሎ አዞታል አላዘዘው? ይኸውልህ ክርስቲያን የሚለው ራሱ የቻለ ወርድ ነው። ግን ክርስትና የሚለው ነገር ደግሞ ካልኮ እምነቱ ነበር አይደል እንዴ? እምነቱ የነበረው ከዛ በፊት አሁን አንተ ከምትለው የምጠይቅህን ጥያቄ በቀጥታ መልስ እንጂ ወገናችን። እኔ ልጠይቅ ነው የገባሁት። እኔ እኮ እንድታስረዳኝ። እኔ ከመጽሐፍህ ነው የምጠይቅህ። እኔ ከመጽሐፌ ብትጠይቀኝ ለጥያቄው መልስ እንዳለ ታውቃለህ። ሁሱ ጽሁፍ ነው የፈለግኩት። ቁርአን የወረደላቸው ለነብዩ ነው የምጠቅሱት ነብዩ ነው። ክርስቲያን ሁኑ ብሎ እግዚአብሔር አዟል ወይ? መጽሐፍ ቅዱስ ላይ ያላ? አዎ አዟል። ማስረጃ ስተኝ ላውጣ። ነገርኩ እኮ ማስረጃ እኮ ሐዋርያቶችን ገለጹልህ አይደል? እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ? አዎ አልከን። ማስረጃ ንገረኝ ላውጣ። የቱ ጋር? ምዕራፍና ቁጥር ስተኝ። ክርስትና የሚለውን ቃል በቃል ቃሉን አይደለም መጠቀም ያለብህ አንተ። ወርዱን ነው የፈለከው? ወርዱን ነው የፈለኩት። ያመኑ ተጠመቀ የሚለውን ቃል ያስተማሩት ነብዩ መሐመድ ናቸው። አልጠየቅኩም። እሱን ክርስቲያን ሆኖ ብሎ አዟል ወይ እግዚአብሔር?
አላዘዘም። ማንኛውም ሰው ሲወለድ ሙስሊም ነው። ከዛ በኋላ ነው ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን እንዲህ ብለህ መልስ። ሴት ልጅ በ80 ቀን ትጠመቃለች፣ ወንድ ልጅ ደግሞ በ40 ቀን ይጠመቃል። እግዚአብሔር ሙስሊም ክርስቲያን ሁኑ የሚለው ከዛ ከተጠመቅን በኋላ እንጂ ከዛ በኋላ ማንኛውም ሰው ሲፈጠር ራቁቱን ነው ሙስሊም ነው። በዚህ በእማን ወይም ደግሞ እንደዚህ መልስ። እሺ መልካም ይኸውልህ አሁንም አንድ እሺ እኔ እየጠየቀኝ ነው ግን እኔ አንድ ጥያቄ መልስልኝና እባክህ ልረዳ መረዳት ያለብኝ ነገር ለመረዳት እባክህ ለመረዳት አትበለኝ እኔ ካንተ በላይ አራዳ ነኝ አባ እርዳታ እግዚአብሔር የትኛው ጋር ቦታ ላይ ነው እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው አንድ ቦታ ስተኝ ሌላ ቦታ ነው ሙስሊም ከመኖሩ በፊት አንተ የምትለው ቁርአን ከመውረዱ በፊት የነበረ እምነት እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው መዛቅ የትኛው ቦታ ላይ ነው ያላ ይኸውልህ እኔ ምናልባት ከኔ ተሻለ እሱ አይደለም እግዚአብሔር ክርስቲያን ሆኖ ብሎበት ቦታ አንድ ቦታ አለ መጽሐፍ ቅዱስ ይኸውልህ እኔ ዲያቆን ወይንም እንትን አይደለሁም እኔ ባለኝ ዕውቀት አንተ ጋር ለመረዳት ነው የመጣሁት ምናልባት ከኔ የተሻለ ሰው እርግጠኛ ነኝ አስረክከን ነበር እንዴ ወይ አለ እያልክ ቅድም አለ ብለህ አይደለ አለ በቃ አለ ምዕራፍና ቁጥር ሳሰለህ ጊዜ ግን ይኸውልህ እንዳለ አምናለሁ ባለን አስተይ በቃ እግዚአብሔር ክርስቲያን ሆኖ ያለበትን ቦታ አስተይ ላውጣ ስለዚህ አንተ እስልምናን ለኔ ማስረዳት ይከብዳል አታስረዳም አረተው አንጀቴን በላህ ማስረጃ ሰጠይተው ነገርኩ እኮ እኔ የሃይማኖት አስተማሪ አይደለሁም ግን አለ ከኔ የተሻለ ሰው ሊያስረዳ ይችላል አስገብቶ ነገር ግን እኔ ለጠየቁ ጥያቄ መልስ እሱን ነው እንድሰጠኝ ይፈልጋል አለ ብለሃል አይደለ ለምን ተዋሻለህ አለ ካልከቱ ጋር አልከደውም እኮ አለ እኔ ግን የትኛው የመጽሐፍ ቅዱስ ምዕራፍ ላይ እንዳለ አላውቅም ግልጽ አይደል እየነገርኩ ያለሁት ካለ እንግዳውስ ክርስቲያን ብዬ ልጻፍና መጽሐፍ ሰርች ላድርግ እግዚአብሔር ክርስቲያን ሆኖ ያዘዘበት ቦታ አላውቅም በሚል ልታመልጥ ነው አይደል አታመልጥ ሰርች የሚለው ቦታ ላይ ገብቼ ክርስቲያን ብዬ ልጻፍ እግዚአብሔር ክርስቲያን ሆኖ ያለበትን ቦታ ልንፈልገው ነው ተስማማለህ እኔ አሁንም ለመጨረሻ ጊዜ ልንገር እኔ ለመረዳት ነው የመጣሁት ነገርኩ ለመረዳት ያለ ጥያቄውን አትጠይቀኝ እኔን ማለት የምታስረዳኝ ከሆነ አስረዳኝ ተውኩት የለም በቃ ወላሂ የለም ክርስቲያን ሆኖ ብሎ እግዚአብሔር አንድ ቦታ አላዘዘም ትቸዋለሁ የለም አሁን ለመረዳት ነው የሚፈልገው ጥያቄን ጠይቀው ካሽ እሺ እኔ ቁርአን ከመወረዱ በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እስልምናን በጽሁፍም ሊሆን ይችላል በቃልም ሊሆን ይችላል ባለው በታሪክ መዝገባት ምን መረጃ አለ እስልምና የተሰበከበት እስልምና እንደነበር አሁን አንተ የምትጠቅስልኝ እስልምና እንደነበር ነብዩ መሐመድ በወረደላቸው ቁርአን ነብዩ መሐመድ ባተረኩት ሐዲስ ነው እንጂ የምትነግረኝ ከነብዩ መሐመድ በፊት በነበረው ምንም አይነት ነገር ሜንሽን ስታረክ ስላልሰማው ከዛ በፊት እስልምናን ብሪቭ ያደረገ ተመልከት ጠይቆ ራሱ እየመለሰልን ነው ይሄ ነው ጥያቄ ስለሌለ ነው ስላላየው ነው እንደነበርኩ በቃ እየጠየቅኩ አይደለም ወገናችን ሳትሰማ ከኔ መልስ ነው እሺ ሶሪ መልስልሽ ቴንክ ዩ ረባክ ያካ የለም ምናምን ኖ ነገራችን ላይ እኔ ሙስሊም ነበርኩ መጥፎ ወጥመድ ውስጥ ገባ ሙስሊም ነበርክ አዎ መጥፎ ወጥመድ ውስጥ ሳይሆን እንዳንተ ስትሮንግ ሆነ ሙስሊም አይደለም ሙስሊም ነበርኩ ካልክ አርካኑ ሶላት ስንት ናቸው ህፃን ልጅ ነው የሚመልሳት እቺ ይኸው ለነገርኩህ አትበል ወደ መልስ አርካኑ ሶላት ስንት ናቸው ነገርኩ እኮ እኔ ቆይቷል ሙስሊም ነበርኩ አልኩ ታላከኝ ህፃን ሙስሊም ያውቃል ስለ ሶላት እኮ ነው የምጠይቅህ ሶላት እኮ ነች አርካኑ ሶላት ስንት ነች አምስት አይደለም ሶላት አልጀናዛ ስንት ስጁድ አለው ምን ቁርአን ልቅራለህ ወይ ምን ልበልልሽ ሌላ ነገር እንድታምን እኔ ፈልገው ነው ያኔ ፈልጋት ነው ስለ ሶላት ብቻ ሶላት አልጀናዛ ስንት ስጁድ አለው እኔ በአንተ ልክ የእስልምና ዕውቀት የለኝም ነበርኩ ማለት እኮ
ለምን ጠይቀኛው? እሱ አንተ ራስህ ሙስሊም ነበርኩ አልካ። እኔ ጋር አንድ ሰው ሙስሊም ነበርኩ ብሎ ከገባ ቲክቶክ ከገዝ ጀምርኩ ጀምሬ አንድ ህግ አለኝ። ጭንብልን ሳልገልጥለት ወዴትም አይሄድም። ሶላተል ጀናዛ ስንት ስጁድ አለው? መልስ። ምርጫ ልስጥህ። እሺ አሁን ለምሳሌ ኤቲ እኔ ሙስሊም ነኝ፣ ሰናተል ጀናዛ ስጁድ የለውም። እኔ አሁን ሙስሊም ነኝ፣ ይሄንን መልሳለሁ። ኦኬ ሁለተኛ እንዳትጨበረብር። ሁለተኛ ሙስሊም ነኝ አትበል። እኔ ቤት በተለይ መታችሁ ሙስሊም ነኝ ካላችሁ ያ ሰላም አንዲት የማትመልሷት ቀላል ጥያቄ ነው ደግሞ የምጠይቃችሁ። ቀላል ጥያቄ። አርካኑ ሶላት ስንት ነው? 5 ነው። አርካኑ ሶላት 14 ነው። ያኛው አታጨበርብሩ። እሺ ጥያቄ ካላችሁ ጠይቁ። ሰላም አለይኩም። ከሄዳችሁ የሆነ የስብከት አካሄድ ሙስሊሞች ከእናንተ በላይ አራዳ ናቸው። እኔ ነገር እሱ ቤት እየሰበከ ነው። ጀምሪያ ሙስሊም ነበርኩ ተበላበት እኮ አለፈ እኮ በቃ። ለእነዩ ጩፋ አልተዋቸውትም እንዴ? እነዩ ጩፋ የሙስሊም አልባሳት እያስለበሱ ሙስሊም ነበርን እያስባሉ ምናምን ህዝብ ሳቀበት። አለቀ እኮ ይሄ ነገር። ጭራሽ ቲክቶክ ላይ መጣችሁ ከሙስሊሞች ፊት፣ በዚያም ስለ መጽሐፋቸው በደንብ የሚያውቁ ሙስሊሞች ፊት መጣችሁ። አረ ይከብዳል። ልቅራልህ ስትል ነበር ወላሂ አግራት አትችልም። የፊት አንድ ገጽ አከራ ለማወቅ ጠይቁ። እዚህ አራዳነት አያጫውታችሁ እናንተ እንደና ማለት እንደዚህ ተሻግረው ብዙ ልጅው እሽተማኛ ወደ ጥያቄያችሁ ነው እንማማር። ጥያቄ አለ ጠይቅ። እሺ ዩሱፍ አሰላሙ አለይኩም። ሰላም አለይኩም። ጥያቄ ጠይቀኝ። እሺ ጠይቁ። አታገም ያለሽ እሺ ሄሎ ይቅርታ ስለማላችሁ ሰላም ነው። እንደሳ አራሙ ይታሉ ዳዊት ነኝ። እሺ ዳዊት ሄሎ እንዴት አለ? ሰላም ሰላም አለ። ጥያቄ አለ? እሺ ዳዊት ጥያቄ ምንድን ነው? ሄሎ ጥያቄ አለ? ይቀጥል። እኔ ልጨርስ። ጠይቅ። እሺ አየውሱ ጥያቄ ምን መሰለህ? ሂስቶሪካል ጥያቄ ነው ማለት ሙስሊም እስልምና ከመሐመድ በፊት ነበረ የሚል አስተምህሮ አላችሁ። ኦኬ ስለ ሃይማኖት ኦልድ እንደሆነ ማለት ነው የነቢያት እምነት እንደሆነ ስትናገር ሰማኋት። የሃይማኖት ሂስቶሪካል ማለት ነው። የሃይማኖት ሆኖ ግን ሂስቶሪካል የሃይማኖት ነው ሂስቶሪካል ማለት ነው። ሃይማኖታዊ ጥያቄ ነው ወይንስ አይደለም? የሃይማኖት ሃይማኖታዊ ከሆነ ሃይማኖታዊ ጥያቄ ነው። እስልምናን በተመለከተ የሙስሊሞች መረጃ ምንጭ ምንድን ናቸው? ሄሎ አቤት። ስለዚህ ምን ሃይማኖታዊ ጥያቄ ነው አይደል? ይቆራረጣል ያለው ነገር ነው። ታይገሽ ማለት በእስልምና ማለት እስልምናን የሚመስል የሃይማኖት ፕራክቲስ በነቢያት ዘመን አለ ወይ ነበረ ወይ ወይም ደግሞ ነቢያት ፕራክቲስ ያደርጉት የነበረው በተለይ ሙስሊሞች ፕራክቲስ የሚያደርጓቸውን አይነት ፕራክቲስ በነቢያት ዘመን ነበረ ወይ? አንደኛ። ሁለተኛ ደግሞ ሄሎ መልሰልህ ወይ አንዱንም ልጨምር፣ ሁለተኛው ልጨምርልህ። አንድ ላይ ትመልስ፣ አንድ ላይ ትመልሰዋለህ። አንድ ላይ መልሰዋለህ። አያሽ ሁለተኛው ደግሞ ምንድነው መሰለህ? አሁን ለምሳሌ ከአዳም አንስቶ የነቢያት ታሪክ ላይ መስዋዕት ማቅረብ፣ ክህነት፣ ለእግዚአብሔር መለየት እንደዚህ ፕራክቲሶች ታሪካዊ ጥያቄ ጠይቅ። ነቢያት ፕራክቲስ ያደርጉት የነበረውን ነገር ነው እየነገርኩህ ያለሁት። ይሄ ፕራክቲስ እስልምና ውስጥ አለ ወይ? ይሄ በሌለበት ሁኔታ ነቢያት ሙስሊም ናቸው ማለት ይቻላል ወይ? ያንተ የነብያት መለኪያ መጽሐፍ ቅዱስ ነው እንዴ?
ስለ ነብያት ስለ ታሪካዊ ጥያቄ ጠይቃለሁ እያለ ከዛ ምን ይጠይቃል? መጽሐፍ ቅዱስ ላይ ክህነት ምናምን ገርበሌ ስለ መለኮታዊ ስለ እምነት ከጠየቅ መለኮታዊ መጽሐፍቶችን መሰረት ያደረገ ጥያቄ ከጠየቅ ከመለኮታዊ መጽሐፍቶቻችን እንሰጣለን። ገብቶሃል አይደለ? አይ ስለ ታሪክ ነው የምፈልገው ካልክ ከመጽሐፍህ ውጣና ጠይቀን፣ ችግር የለውም። ስለ እምነት ነው ጥያቄ? አይ ስለ እምነት አይደለም ማለት ስለምንድን ነው? ስለ ታሪክ ነው ጥያቄ ያለ። ከዚያ ስለ ክህነት ብሎ ጠየቀ። አይ እኔ ጥያቄ ግልጽ ላደርግልህ በድጋሚ እስላማዊ ፕራክቲስ ማለት ነው ነቢያት የሚባሉት በተለይ እስላሞች የምትጠቅሷቸው ክርስትና ውስጥ የሚጠቀሱት ነቢያት አይሁዳዊነትና ይሁዲዎችና ክርስቲያኖች የሚጠቅሷቸው ነቢያት እስላሞች ፕራክቲስ የሚያደርጉትን ፕራክቲስ የሚያደርጉበት ሁኔታ አለው። ይሄ ዊዛውት ኢስላሚክ ይሄ ከመሐመድ በኋላ ከመጡት ሪፈረንሶች ውጪ ከዛ በፊት ምን አይነት ማስረጃ አላችሁ? ከመሐመድ በፊት የነበረ ታሪካዊ ማስረጃ አልሽርሽ እንደው ስለዚህ ለምሳሌ ሙስሊሞች ያደርጉት አሁን የሚያደርጉት ስርዓቶች ፕራክቲስ ወገለ እሺ ከነዚህ መካከል ቀደምት ነብያት ሲያደርጉት ከነበረ አለ ወይ? ያም ነብያቶች ሙስሊም መሆናቸውን ያረጋግጣል። እሺ በጣም ጥሩ። ሙስሊሞች ከሚያደርጉት ስርዓቶች መካከል ለምሳሌ ሐጅን ልጥቀስልህ። ወደ መካ በመሄድ ሐጅ ማድረግ አይደለ ዳዊት? እሺ እያዳመጥኩ ነው። ስለዚህ ቀደምት ነብያቶች መጽሐፍ ቅዱስ ላይ ወደ መካ እየሄዱ ሐጅ ያደርጉ ነበር። ማስረጃ ላሳየህ ነው፣ ተከታተል። ሙስሊሞች ነበሩ ማለት ነው። በዚህ መሰረት ነብያቶች ካልና ያ እሺ ብሉይ ኪዳን የተጻፈው በምን ቋንቋ ነበር ዳዊት? ዕብራይስጥ ነው በአመዛኙ፣ ዕብራይስጥ ከተወሰኑት በስተቀር። በጣም ጥሩ ዕብራይስጥ። ስለዚህ አሁን ባይብል ሀብ ላይ ገብተናል አይደለ? እዚህ ጋር ከኦሪት ዘፍጥረት ጀምሮ አለ ራዕይ ድረስ እዚህ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ኦሪት ዘጸአት እንገባለን። መልካም እሺ ኦኬ። መጀመሪያ ግን እዚህ ከመሄዳችን በፊት የአማርኛ እንመልከተው። እዚሁ ጋር አለ ግን የአማርኛ ችግር የለውም። አማርኛውን ብታወጣው የበለጠ ነው። ችግር የለውም። አማርኛው ትርጉም ስለሆነ የተጻፈልህ ዕብራይስጥን ሄደን ቀጥታ እናያለን። እዚህ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ እንገባለን። ምዕራፍ 5 ቁጥር 1 ላይ እንግባ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 እሺ ምን ይላል? ኦሪት ዘጸአት ምዕራፍ 5 ቁጥር 1 ይታያል አይደለ? ዳዊት ሃይ ና ዳዊት አማርኛው ላይ እኮ አቤት ይታያል አይደለ? ምን ይላል? ከዚያም ሙሴና አሮን ወደ ፈርዖን ሄደው እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ ነቢያት ወደ ፈርዖን ጋር መጥተው ምን አሉት? ህዝቤን ልቀቅ፣ ባል ያደርግልኝ ዘንድ ህዝቤን ልቀቅ አሉት ነው የሚለው አይደለ? አሁን ዕብራይስጡ ላይ ልንገባ ነው። ሂብሩ የሚለው ላይ ቀጥታ እዚህ ጋር እንገባለን። ቃል በቃል እዚህ ጋር ወደ ሂብሩ እንገባለን። ያው ሂብሩ ላይ ገባሁ። ተከታተሉ። ወደ አማርኛ እንቀይረው። እዚሁ ጋር ያለ ለመሆኑ በዓል ያደርግልኝ ዘንድ ህዝቤን ልቀቅ ነው ያለው ወይንስ ወደ መካ ሂደው ሐጅ እንዲያደርጉ ህዝቤን ልቀቅ ነው ያለው? እዚህ ጋር ወደ ትይዩ ዕብራይስጥ ሂድ ይላል። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትይዩ ዕብራይስጥ ሂድ። ቃል በቃል እዚሁ ይፈታልሃል። እንግባ። አሁን እዚሁ ጋር ያለው ወደ አማርኛ እንቀይረው። ምን ይላል እዚህ ጋር? የሐጅ ጉዞ ለማድረግ ያው ሐጅ ማድረግ ያው ፍቺ የቃሉ ፍቺ ሐጅ ማድረግ ብቻ ነው። አንተ ራስህ እንዳው ሌላ ሞባይል አለ ባይብል ሀብ ላይ
ራስህ ገብተህ እንድታወጣ አድርጋለሁ። ምን ይላል እዚህ ጋር? ሐጅ ለማድረግ የሐጅ ጉዞ ለማድረግ ይላል። ወዴት ነው ይሄ ሐጅ የሚደረገው ታዲያ? ወረድ ብለን እዚሁ ጋር እንመልከተው። ወዴት ነው ሐጅ አድርጎ የተባሉት? ምን ይላል እዚህ ጋር? ያው ጌታ ሰው ይሄ ሐጅ ወዴት ነው የሚደረገው? አንብባትች ምን ትላለች? ምን ትላለች? መካ ሐጅ አድርግ ይላል። ወደ መካ ሐጅ አድርግ ሾፌር አይዋ ወደ መካ ሐጅ አድርግ የሚል ትእዛዝ ነበር ይመጣላቸው። ሐጅ የሚደረገው ወደ መካ። ስለዚህ ሙሴና አሮን ወደ መካ ሄዳችሁ ሐጅ አድርጉ ተብለው ነበር። ሙስሊሞች ዛሬ ከምትሰሩት ፕራክቲስ መካከል ነብያቶች ሲያደርጉት ከነበሩት አንድ አምጣልኝ ስትል ነበር። ያውና ወደ መካ ሄዳችሁ ሐጅ አድርጉ ነበር። ቆይ አንዴ አትውጣ አንዴ። እኔም እዚሁ ያለኝ ሞባይል አንድ ስለሆነ እዚሁ ላይ ሪፈር ላደርገው። ያ ና ዳዊት ሄሎ ዳዊት ሰማን? ዳዊት ይሰማል? የምር ይሰማል? ምዕራፍ 5 ላይ አቤት ና በቪዲዮ ክፈትና በቪዲዮ ከፍተህ በዛኛው ሞባይል አሳይ። ቪዲዮ ክፈት። ቪዲዮ ክፈት እና በዛኛው ሞባይል አሳይ። ቪዲዮ ማለት አልገባኝም። ቲክቶክ እና በሌላኛው ሞባይል አንድ ሞባይል ነው ያለኝ። በቃ ሌላ ተጨማሪ የለኝም። እሺ ምን ልታይ ነው? ያላ ቶሎ በልሽ ሐሳብ ተናገር። ቆይ የሚኬ ሞባይል አለ። ቆይ አንዴ አትወጣሉ እባክህ። ሌላ ታምራ ታብሌቱ ሄሎ ሚኪ ቆይ እናንተ ቀጥሉ። መሀል ላይ ልግባ። እሺ እናንተ ቀጥሉ ነው። ታብሌትን መጻፍ ክፍትል እሺ በመሃል መግባቱ ባልፈልግም ልግባና ልጠይቅ። ጌታ ይባርክ። ያው ጥያቄዎችን ሰከን ባለው መልክ መመለስ መልካም ነው፣ ግን አንዳንድ ነገሮች ሊገቡን ባይችሉም እኔ የሚጠይቀው ጥያቄ በመጽሐፍ ቅዱስ ያሉት ነቢያቶችንና ነቢዩ መሐመድን በሚመለከተው ነው። እሱም ኢየሱስ ክርስቶስ ኃጢአትን አልሰራም ብለን ስናምን በመጽሐፍ ቅዱስ ውስጥ ያሉ ነቢያቶች ደግሞ ድካም ስላለባቸው ኃጢአትን የሰሩ አሉ፣ ከትእዛዙ ወጣ ያሉት አሉ ብለን እናምን አለን። ነቢዩ መሐመድ ፍጹም ሰው ናቸው፣ ኃጢአት ምንም የለባቸውም ተብሎ ማመን ይቻላል? ጨረስክ? ልመልስ ለተናገርከው? አዎ አንዳንድ ቢሆን አይሻልም? ችግር የለውም። ኢየሱስ ክርስቶስ ኃጢአትን አላደረገም ነው ያልከው? ኃጢአት አልሰራም? የምናምነው እንደዛ ነው። አንተ አንተ ሰይጣን ብዬ ብሰድብህ ይሄ ስድብ ነው ወይንስ ምርቃት ነው? ሁሉም በሚችለው አነጋገሩ ፈቺ እሱ ነው። እሱ ጋር አልጠየቅም። ሰይጣን ብሎ ቢናገር አንድ ሰው ሌላን ሰው አመሰግናለሁ ለምርቃትህ ነው የሚለው? ሰደብከኝ ነው የሚለው? ስድብ ነው ምርቃት? ሰይጣን ብዬ ብናገር እንደ ክርስትና ህይወት ሰይጣን ብላ ብትሰድበኝ መመረቅ ነው ያለብኝ። መመረቅ ነው ያለብህ ሳይሆን አንተ ሰይጣን ቢልህ አንድ ሰው መጥቶ ይሄ ስድብ ነው ወይንስ ምርቃት ነው? ስድብ ነው። ሰይጣን ስድብ ነው። በጣም ጎበዝ። ኢየሱስ ደግሞ ይሄንን ለማንም አትናገሩ፣ የሰው ልጅ መሞት መሰቀል አለበት፣ እሞታለሁ፣ እቀበራለሁ፣ በሶስተኛው ቀን እነሳለሁ ስል ይሄ ሰው አሁን ከመንፈሳዊ ሐሳብ ወጣና በስጋዊ ሐሳብ
አትሞትም አንተ ለዘላለም ንጉስ ሆነ ልገዛ ነው የመጣው ስል ነው ሐሳቡን ነው የተቃወመው ሰውየውን አይደለም ሰውየውን ነው ማስረጃ ልስጥህ አንተ ሰይጣን ነው ያለው ቀጥታ ሰውየው ብሏል እኮ አልካድኩም አዎ ብሏል ሐሳቡን አሁን በጴጥሮስ ውስጥ ሌላ ሐሳብ ገባበት ይላል ጴጥሮስ ሰይጣን አይደለም ጴጥሮስ ምን ጴጥሮስ ሰይጣን ነው አይደለም አንተ ሰይጣን እያለ ቃል በቃል አንተ ሰይጣን አለው ይላል የሰይጣንን ሐሳብ ብሏል ወረድ ብለህ ስትመለከተው የሰይጣንን ሐሳብ እንጂ የእግዚአብሔር ሐሳብ ይላል እዛ ጋር ሐሳብ ብሎ ለይቷል እኮ አሁን ጴጥሮስ አውጣለን አንብብል መጽሐፍ ቅዱስ ይዛል ልግባ ይቅርታ ብዙ እሺ ኦኬ ዳዊትን አስተናግደውና እኔ እገባለሁ ዳዊትን አስተናግደው ና ካንተ ሐሳብ ዶክተር ነው ምን ተፈተው አንዴ እሺ ሞዲፋይ ማድረግ አልቻልኩም ሴቲንጉን ክፈተውና እያሳየህ ታደርጋለህ ይኸውልህ እኔ ጋር ያለው አፑ ነው የከፈትኩት ማሳየት ግን አልቻልኩም ሞዲፋይ ማድረግ አልቻልኩም እኔ እነግርሃለሁ ክፈተው አንተ ቪዲዮውን ብቻ እሺ ቃል በቃል አንተ የራስህን ስክሪን ላይ አድርግና እንነጋገር አንተ ይሄ ባይብል ሀብል ክፈተው ቪዲዮውን መክፈት ቲክቶክ ተጠቃሚ አይደለሁም ትችላለህ ትጠቀማለህ ቲክቶክ እየተጠቀምክ እሺ ይኸውልህ ጋስት ሴቲንግ ውስጥ ገባሁ ላይቭ ስታተስ ሴቲንግ ገባሁ የእውነት አላውቅም እውነት እሺ በቃ እንለፈው አይደለም ይኸውልህ አንተ ስክሪን ላይ አድርገው ምን ቸገረ ባይብል ሀብን ስክሪን ላይ አድርገው ዮኒ ወይንም ታምራት ባይብል ሀብን ስክሪን ላይ አድርገው ዮኒ ወይንም ታምራት መጽሐፍ ይዛችኋል ማነው ሞባይል ይዛችኋል ሌላ ነው እኔ አልያዝኩም ስልክ አልያዝኩም ሁለተኛ ስልክ የያዛለ ከክርስቲያኖች መካከል እሺ በቃ ለማንኛውም እሺ ሐሳብህ ምንድነው በዚህ ላይ እንግዲህ ሐጅ ወደ መካ ሄዳችሁ ሐጅ አድርጉ ተብለው እንደታዘዙ እናያለን እንትላለን ዳዊት ተለወርሽ እሺ ልግባ አቤት የአማርኛውን ላንብበውና ለንግግር እንዲመቸን ለምን ዕብራይስጡን ሄደህ ነው እንጂ ከዛ ወደ አማርኛ መጥተህ እሺ ከዚህ በኋላ ሙሴና ዕብራይስጡን አላየኸውም አላሳየኸውም ወይስ እሱን አላየኸውም ቀደም ዕብራይስጡን ነው የምታገኘው የወታዶትኩም ነኝ አማርኛው ላይ ሙሴና ሃሮን ወደ መካ ሄደው ሐጅ አድርገዋል የሚል አማርኛ መጽሐፍ ቅዱስ ላይ ከተረጎሙልህ ህዝበ ክርስቲያኑ ሰለማ እንደዛ ብለህ ተርጉሞ እንዲያስቀምጡልህ ፈልገህ ነበር የዕብራይስጡ ጋር ሄደህ ቀጥታውን አማርኛ ቀይረው እስኪ ስክሪን ላይ ለምን አታመጣውም አሁን ያሳየኸኝን ዌብሳይት ለምን አታመጣውም በቃ አሁን ያሳየኸው ላሳየሽ አላየኸውም ወደ መካ ሄዳችሁ ሐጅ አድርገው የሚለውን ያ ምንድነው ዌብሳይቱ ባይብል ሀብ እሺ እሱ ጋር ግባና ገባ ላሳይህ ከመጀመሪያው አንተ እየከፈትክ ታነብልናለህ ወደ ዘጸአት ላይ ግባ እሺ ቆይ ስሎ ነው ኢንተርኔት እና ለዛ ነው ይቅርታ